በተለይ አንተ ነህ የዚህ ዛፍ ምሳሌ አንተ ነህ ብሎት ዛራ አካባቢ ላይ ነው ያቆም ነውና ጌታ የተመሰገነ ይሁን። እስቲ ምዕራፍ 4ን እናውጣና ከቁጥር 19 ጀምረን አብረን ጥቂት እናነብና እንቀጥላለን እስከ ከቁጥር 19 እስከ 25 ያለውን አብረን እናነባለን። በጌታ በኢየሱስ ክርስቶስም አነባዋለሁ። ከዚያም ብልጣሶር የተባለው ዳንኤል ለጥቂት ጊዜ በጣም ታወከ፣ ህልሙን ስለነገረው ማለት ነው። ሐሳቡም አስደነገጠው። ንጉሱም ብልጣሶር ሆይ ህልሙ ሆነ ትርጉሙ አያስደንግጥ አለው። ብልጣሶርም እንዲህ ብሎ መለሰ፣ ህልሙ ለሚጠሉ ይሁን፣ ትርጉሙም ለጠላቶችህ። እጅግ አድጎና ጠንክሮ ያየኸው ዛፍ ጫፉም እስከ ሰማይ ደርሶ በምድር ሁሉ ላይ የሚታየው ቅጠሎቹ የሚያምሩ ፍሬውም ተንጀርግጎ ለሁሉ ምግብ የሆነው የዱር አራዊት መጠለያ የሆነውና በቅርንጫፎቹ ላይ ለሰማይ ወፎች ጎጆ መስሪያ ያለው ንጉሥ ወይ ያ ዛፍ አንተ ነህ። ታላቅና ብርቱ ሆንክ፣ ታላቅነት አድጎ እስከ ሰማይ ደረሰ፣ ግዛትም እስከ ምድር ዳርቻ ተንሰራፋ። ንጉሥ ወይ አንተ ዛፉን ቁረጡ፣ አጥፉት፣ በብረትና በናስ የታሰረውን ጉቶና ስሩን በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ እንደ ዱር አራዊትም ይኖር፣ 7 ዓመትም ይለፍበት እያለ ከሰማይ የወረደውን ቅዱሱን መልእክተኛ አየ። ንጉሥ ወይ ትርጉሙ ይህ ነው። ልዑሉ በንጉሱ በጌታዬ ላይ ያወጣው አዋጅ ይህ ነው። ከሕዝብ ተለይተህ ትሰደዳለህ፣ ከአራዊት ጋር ትኖራለህ፣ እንደ ከብት ሳር ትበላለህ፣ በሰማይ ጠል ትረሰርሳለህ። ልዑሉ በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህን መንግስታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመታት ያልፉብሃል። የዛፉ ጉቶ ከነስሩ እንዲቀር መታዘዙ ስልጣን ከሰማይ መሆኑን ስታውቅ መንግስት እንደሚመለስልህ ያመለክታል። ስለዚህ ንጉሥ ወይ ምክሬን ስማ፣ ኃጢአት መስራትን ትተህ ትክክለኛ የሆነውን አድርግ፣ ክፋትን ትተህ ለተጨቆኑት ቸርነትን አድርግ፣ ምናልባት በሰላም የምትኖርበት ዘመን ይራዘምልህ ይሆናል ይለዋል። እንግዲህ ባለፈው በተለይ የተመለከትነው ዳንኤል ህልም ነው ያለ የነገረው ንጉሱ። ይህን ህልም ሲነግረው ዳንኤል እንደ ህልም ተርጓሚ ብቻ ሳይሆን እንደ ንጉሱ ጓደኛ ለንጉሱ እንደሚራራ የቅርብ ሰው ሆኖ ነው ሲሰማ የምናየው። ቀላል ነው የሆነ ሰው ህልም ሲነግረን ይሄ ማለት ይሄ ነው ብሎ መተርጎም። ለዳንኤል ግን ይሄ ቀላል አልነበረም። ለምሳሌ ምን ብለና ባለፈው ያየነው 1 ሰዓት ያህል ምን አለ ጸጥ አለ። ዋና አወር አካባቢ ጸጥ ያለ ቤተ መንግስቱ ጸጥታ ሆነና ንጉሱ ራሱ አበረታታ። ኦኬ ንገረኝ፣ ችግር የለውም፣ በጣም የሚያስጨንቅ ነገር እንዳየው ገብቶኛል፣ ግን በቃ ንገረኛ በጤፈንዳ አይነት ነገር ብሎት ነበር ብለናል። ነገር ግን ሲያበረታታው በኋላ ተናገረው። ከመናገሩ በፊት ርህራሄውን አሳይቻቸዋለሁ። ምን አለው? ለጠላቶች ይሁን። ምንም እንኳን ናቡከደነጾር በጣም ክፉ ንጉስ እንደሆነ ያውቃል። ክፉ ንጉስ መሆኑን የሚያውቀው አባቶቹ እናቶቹን ገሎ እነ ዳንኤልን ትውልድ ገሎ አገሪቱ ሲማርክ አይቶታል። በዳንኤል አይን የተከሰተን ይሄ ምርኮ ሆኖ በቲኔጀርነቱን ወደዛ ምድር የመጣው። ስለዚህ ዳንኤል ስለዚህ ንጉስ ክፉነት ማንም ሰው ሊነግረው አይገባም። ግን ስቲል ግን ለጠላቶች ያድርገው ብሎ ሲራራለት ያላቸው አብሮት የሚሰራ ስለሆነ አብሮት አታችመንቱ ተፈጥሯል። ብዙ ዓመት አብሮ አሳልፈዋል። ሲራራለት ከነ በደሉ ከነ ኃጢያቱ ከነ ድካሙ ምን ርህራሄ በዳንኤል ውስጥ ሲቀመጥ እንመለከታለንና ይሄን ደግሞ ምንም እንኳን የፍርድን ቃል የምናስተላልፍ ሰዎች እንኳን ብንሆንም ርህራሄ ግን አስፈላጊ ነው ለአገልጋይ የሚል መርህ ከውስጡ አውጥተን ነበር። ኢየሱስ ክርስቶስንም እንደ ምሳሌ ወስደናል። ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ ራርቶ ነበር። ስለ ኢየሩሳሌም ፍርድን እንኳን እየተናገረ ፍርድን በእንባ ውስጥ ነው ያስተላልፈው ብለን ነበር። እና አንቺ ኢየሩሳሌም እንደው ላንቺ የሚሆነውን ብታቂ መልካም ነው፣ ካይንሽ ተሰውሯል። ልጆችሽን ልክ ጫጩቶቿን እንደመሰበስብ ዶሮ ለሰበስብ መጣው፣ አንቺ ግን እምቢ አልሽ እያለ አለቀሰላት ይላል። እንደሚሰቅሉት ያውቃል፣ እንደሚያዋርዱት ያውቃል። ይሄን ሁሉ መቅደሱን መነገጃ ቤት እንዳረጉት ያውቃል። ስለ ኢየሩሳሌም ማያውቀው ነገር የለም። ፈሪሳውያን ሰዱቃውያን በሃይማኖት ጥላ ውስጥ ተሸፍነው የሚሰሩትን ተንኮል ሁሉ ያውቃል ኢየሱስ። ስቲል ግን ስለዛች ከተማ ያለቅስ ነበር። እና ይሄ የኢየሱስ ልብ ነው። ፍርድን እንኳን በለቅሶ በእንባ ማስተላለፍ አስፈላጊ ነው። ይሄ መርህ ያስፈልገናል የሚል ነገር ደግሞ በጣም አንስተን ነበረ። መጨረሻ ደግሞ አንዱ ያነሳነው ነገር
አንተ ነህ ይሄ ዛፍ አንተ ነህ አለው። ይሄ ሁለተኛ ጊዜ ነው። ምዕራፍ 2 ቁጥር 37 ላይ የወርቁ ዛፍ የወርቁ ራስ አንተ ነህ ብሎት ነበር። ተደገመ ደግሞ አሁንም አንተ ነህ አለው። የወርቁ ራስ ቀላል አልነበረም። ባቢሎኒያን ኢምፓየር በጣም ትልቅ ኢምፓየር ነው። ዓለምን ያንቀጠቀጠ ኢምፓየር ነው። ብዙ ነገስታትን ሶሪያን፣ ግብፅን ወደ አፍሪካ ወደ ላይ ብዙ ሀገሮችን የተቆጣጠረ ሀገር ነው ባቢሎን። በጊዜው የነበረው ትልቁ ኢምፓየር የባቢሎን ኢምፓየር ነው። ለዚህ ነው ወርቅና አንተ ያለው ሄድ አድርጎ ነው እንትን ያስቀመጠው። ሁለተኛ ደግሞ ከሱም አንፃር ብቻ ሳይሆን አሁን ክብሩንም ለማሳየት ነው ወርቁንም ያለው ብለናል። አንዱ ግን ደግሞ ሁለተኛውንም በዚህም ጋር ደግሞ ዛፉን ያሳየዋል። የዛፉን ክብር ደግሞ ያሳየዋል። ከስሩ እንስሳት ያለበት ፍሬው የተንዠረገገ ብዙዎች ከፍሬው የሚበሉ አሁንም አንተ ነህ ያ ትልቅ ይለዋል። ትልቅ አደረገ አበረታ ዝና እስከ ምድር እስከ ሰማይ ወጣ እስከ ምድር ጫፍ ተሰማ ፍሬያማ ሆን ከብዙ ሰዎች ካንተ በሉ። ምክንያቱም በቃ በዓለም ላይ አለች የተባለች ምድር ነበረች ባቢሎን። ቀላል አልነበረም። የነበራት ክብር ማለት ነው የነበራቸው ኢኮኖሚ የነበራቸው ፖለቲካ የነበራቸው የእውቀት ሌቭል እነኚህ ሁሉ ዓለምን በጊዜው የጠቀሙ ነበሩ። ስለዚህ ክብራቸውን ነገረው። ይሄን ያክል ነበር ካንተ ይለዋል። በእርግጥ ባቢሎኒ ነው ሪፕሬዘንት የሚያደርገው እሱ አንተ ይሄን ሪፕሬዘንት የሚያደርግ ነው ያችን ምድር እና ግን ምንድነው ያስጠነቀቀው ብለናል ባለፈው። የልዑል ትእዛዝ ግን ወጥቷል ማለት አም ሶሪ ነው አሁን እኔም አልከለክለው ካንተም በላይ ሆነ አንድ ንጉስ ሳይሆን የልዑል ትእዛዝ ወጥቷል ሁሉን የሚችል ብለን እንደውም ልዑል የሚለውን ሐሳብ በተወሰነ መልኩ ተርጉመናል። አብሶሉት ኦቶሪቲ ያለው ነው ብለናል። ኮንትሮል ኦቨር ኦል ኔሽንስ ኪንግስ ያለው ነው ብለናል። አንቼንጀብል የሆነ ፕላን ያለው ባጭሩ ለመናገር እና ፍርዱ ደግሞ ማንም ሊከለክለው የማይችል አምላክ ነው። ሉዓላዊ የሚለው ቃል ሉዓላዊ አገር ይባላል። አሁንም አልሰማችሁ በዚህም ዘመን ይባላል ሉዓላዊ አገር ነን እኛ ማንም ጣልቃ ሊገባብን አይገባም የሚለው ምንድነው? በራሳችን የመወሰን የፈለግነውን በራሳችን ስልጣን የማድረግ መብት አለን። ጣልቃ አይገባብን ይባላል። ሉዓላዊ አምላክ ስንልም ደግሞ ይሄ ነው። ሉዓላዊ አምላክ በእርግጥ ከዛ ጋር በጣም የሚነጻጸር ልናረገው አንችልም። አማርኛው ቃል ተሴም ስለሆነ ነው የምንጠቀመው እንጂ። ስለዚህ ሁሉን የሚችል አምላክ ነው እግዚአብሔር። ምን ማድረግ ይችላል አይደል? ፍጥረቱ ነን። የፈለገውን የማድረግ ብቃት አለው። የማድረግ ትክክል ነው። በእርግጥ ሉዓላዊ የሚያደርገው ፈራጅ ቆራጭ አምላክ መሆኑ ሳይሆን ሉዓላዊነቱ ከፈላጭ ቆራጭነቱ ጋር የሚገናኝ አይደለም። ከትክክለኛነቱ ጋር የሚገናኝ ነው። ግን ትክክለኛነቱን የሚመዘነው በፍጥረቱ አይደለም። ፍጥረቱ መዝኖ ትክክልናና አይደለም ሊለው የሚችል ሉዓላዊ አምላክ አይደለም። የእግዚአብሔር ሉዓላዊነት የሚለካው በዛ ነው። እና አይተ ነው መዝነ ነው አሁን ገብተኛል እግዚአብሔር ሆይ አሁን ልክ ነህ እያልነው ከእግዚአብሔር ጋር ይሄ የምንደራደረውና አሁን ተቀብያለሁ that makes sense ምናምን የሚባል አምላክ አይደለም። ሉዓላዊ ነው ስንል እሱ የሚሰራው ትክክል ነው። ባይዘው ትክክል ያልሆነ የሚመስለን እንኳን በህይወታችን ውስጥ ያደረጋቸው ነገሮች የሚገርማችሁ ነገር አልቲሜትሊ በደም ስታዩ ትክክል ነው። እግዚአብሔር አይሳሳትም ብለን ነበር ያቆም ነው። እና በንጉሱ ላይ የደረሰውን ወይ ደግሞ የነገረውን ፍርዱን ነው ዛሬ ማሳያችሁ። ምንድነው የነገረው ነገር ባጭሩ? ሶስት ነገሮችን ላሳያችሁ። ያው ሶስት ነገር ከዛ ጠቅለል አድርጌ ልናገር። በንጉሱ ላይ የተፈረደው ሐሳብ ቁጥር 4 ምዕራፍ 4 ቁጥር 25 ላይ ሞር የሚያተኩረው አንደኛ ከቤተ መንግስትህ ትሰደዳለህ አለው። ከሰዎች ሁሉ ምን ትላለህ አለው? ትለያለህ አለው። እንግዲህ አስቡ ናቡከደነጾር በሰው መካከል የተከበበ ሰው ንጉስ ነው። በየቀኑ በቤተ መንግስት የሚያስጨፍር የሚያዘፍን ሰው ነው። በየቀኑ በቤተ መንግስት በጋርዶች የተከበበ ሰው ነው። ብዙ ባለሟሎች ዙሪያውን የከበቡት ሰው ነው አይደል? ምን ላርግ ጌታዬ የሰር እየተባለ የሚኖር ሰው ነው። እነ ዳንኤል ከብዙ ሀገሮች እንኳን የመጡ በምርኮ የመጡ ሰዎች እንኳን በዙሪያው ዳንኤል እንኳን አብሮ ካሉት ውስጥ ያለ ነው። በዙሪያው የከበቡት ሰው ነው። ናቡከደነጾር የሰው ነው። ባጭሩ በሰው መካከል የሚኖር ሰው ነው። አሁን ግን ምን ይለዋል? ከቤተ መንግስትህን ጥለህ ትሰደዳለህ። ከሰዎች ምን ትላለህ? ትለያለህ ብሎ ሲነግረው እናያለን። በክብር ነው። ቤተ መንግስት ቀላል ቦታ አይደለም ማለት የባቢሎን ቤተ መንግስት ቀላል ቦታ አይደለም። በጣም የከበረ ቦታ ነው። በወርቅ እንግዲህ የሚቀጥሉ ምዕራፍ ላይ 5 ስገቡ ምናምን ታያላችሁ። እየቀጠሉ ስንመጣ በጣም የሚገርም ነው። ምድሪቷን የሰራበት ከተማይቷን የሰራበት ኢቭን ለትምክቱ እንኳን ምክንያት የሆነበት ነገር ባይዘው የከተማይቷ ውበት ነው። አንዱ የከተማይቷ ውበት የከተማይቷ ጥንካሬ የከተማይቷ ምንድነው ይሄ የቅጥር ራሱ በጣም የሚገርም ስለነበረ ከተማይቷ የተሰራችበት የወርቅ መቅደሶቹ እንዴት ያምሩ እንደነበር አስቡ። ሰውየው ምን አይነት ቤት ውስጥ እንደሚኖር ምን አይነት ፓላስ ውስጥ ይኖር እንደነበረ ናቡከደነጾር ምን አለው? እግዚአብሔር ቤተ መንግስት ያስገባው እኔ ነኝ፣ ትባረራለህ፣ ከዛ አስወጣለሁ፣ አፈናቀላለሁ አለ እግዚአብሔር። ምንም ጦርነት አይከፈትም። የሆነ ንጉስ መጥቶ ኩዴታ አይኖርም።
ከውስጥም ከውጭም የሆነ የሚመጣ ነገር የለም ብን ብለህ ጥለው ትሄዳለህ አለ እግዚአብሔር ማለት ነው። የሉዓላዊ አምላክ ትእዛዝ እኮ በጣም የሚገርም እኮ ትእዛዝ ብን ብለህ ቤተ መንግስትን ጥለህ ትሄዳለህ አለ። የሚገርም ነው የእግዚአብሔር። እኔ አንድ ጊዜ በጣም ትዝ የሚለኝ አሁን ስለመጣልኝ ነው። ዳዊት አንድ ጊዜ ምን አለ? መቅደስ ለእግዚአብሔር ሊሰራ ፈለገ ማለት ነው። ፈለገና እኔ አለው ናታንን ይመስለኛል፣ ነብዩ ናታን ይመስለኛል ጠራውና እኔ በዝግባ በተሰራ ቤት ውስጥ ተቀምጬ የእግዚአብሔር ታቦት በድንኳን ውስጥ እያደረ እስከ መቼ ነው? ስለዚህ ለአምላኬ ቤት መስራት አለብኝ ብሎ በቅናት ተነሳ ማለት ነው። ለናታን ነገረው። ናታን ደግሞ ምን አለ? በልብ እንዳለ አድርጉኝ፣ መልካም መልካም አለ። ምክንያቱም መልካም በጎ ሐሳብ ነው። እዚህ ሀገር ጉድ አይዲያ ኦር ጉድ አይዲያስ አናት ጋድ አይዲያስ የሚባል አይደል? መልካም ነው የሚመስለውና ጉድ አይዲያ በጣም ጥሩ ነው አለ ናታን። ልክ እንደወጣ ናታንን እግዚአብሔር መንገድ ላይ ተገናኘ። በል ተመለስና ንገረው ለሕዝብ ያለቃሉ ለዳዊት ሂድና ንገረው አለው። አንተ እንዲህ ነው ያለው እግዚአብሔር እንደው በአጭር ቃል፣ አንተ እኔ በዝግባ ቤት ተቀምጬ እግዚአብሔር ውጪ በድንኳን ውስጥ እስከ መቼ ያድራል ምትል አንተ ማን ነህ አለው። መልካም እኮ ነው የተናገርኩ ዳዊት። ማን ነህ አንተ? እኮ የበግ ጭራ ጅራት ስትከተል በምድረ በዳ አይቼ እኮ ጠራውህ፣ ዙፋን ሰጠው፣ አነገስኩ፣ በሕዝቤ ላይ አለቃ አደረኩ አለው ማለት ነው። እና የኔን ቤት የምትሰራው አንተ አይደለም፣ አንተ የደም ሰው ነህ፣ አንተ ልጅ ካንተ ካብራክ የወጣ የኔን ቤት ይሰራል። ለምንድን ነው እግዚአብሔር ዳዊትን እንትን ያለው የተቆጣው? ለምንድን ነው እንደዛ ብሎ ያስጠነቀቀው? ለምንድን ነው ዳዊት አንዳንድ ጊዜ እኮ ባህሪ የሆነ ወደ እግዚአብሔር እየተጠጋን ሲመስለን፣ ጌታን የወደድን ሲመስለን ማንነቱን የመርሳት ነገር ሊፈጠር ይችላል። ይሄ አንዳንዴ አታችመንት ምን እንበለው ብቻ የሆነች መጠጋጋ ሲሆንና ዳዊት አያችሁ አንግሶታል። የሆነ ነገር ሲሆን ናታን መጥቶ መልእክት ይነግረዋል ምናምን ቤተኛ ነገር ሆነ ማለት ነው የእግዚአብሔር። ከዛስ በኋላ ምን ተሰማው? ስሜቱ እግዚአብሔር ውጭ አዳሪ፣ እሱስ በዝግባ ቤት የተሰራ አዳሪ አድርጎ አሰበ ማለት ነው። እንዴ አለ እግዚአብሔር፣ አንተ እኔን እንደ ውጭ አዳሪ መቆጥረኝ አንተ ማን አይነት ነው? እግዚአብሔር እኔ ነኝ ውጭ አዳሪ? ላንተ እኮ ቤት የሰራውልህ ቤተ መንግስት ያስገባው እኮ እኔ ነኝ። እኔ አንተን ቤተ መንግስት አስገብቼ እኔ ውጪ ማደር አምላክ መስላለሁ? ረሳው እግዚአብሔርን፣ ያንን ክቡር የሆነ እግዚአብሔርን እዛች የሆነች ምንድን ልበላችሁ ድንኳን ውስጥ የሚቀመጥ እግዚአብሔር አረገው ሳያውቀው ማለት ነው ዳዊት። አያችሁ ያንን ትልቅ አምላክ ከነ ግዝፈቱን ሳይረሳ አይቀርም ዳዊት። በመካከል ሳታለው ኖ አለ፣ በፍጹም አንተ አሰራልኝም አለው። እና እኔ ነኝ እንደውም ቤት የሰጠው አለ። አያችሁ እግዚአብሔር ምን የሚያደርግ እሱ ቤተ መንግስት የሚያስገባም እሱ ነው፣ ከቤተ መንግስት የሚያስወጣስ እሱ ነው እግዚአብሔር። ስለዚህ በዚህም ቦታ ላይ የምታዩት ቤተ መንግስት ታይሙ ደረሰ፣ ትወጣለህ፣ ትለያለህ። እሱ ብቻ ሳይሆን መኖሪያ ከምድር አራዊት ጋር ጫካ ውስጥ ይሆናል አለው። ከምድር አራዊት ጋር ትኖራለህ፣ እንደ በሬም ሳር ለመብላት ትገደዳለህ አለው። ባለፈው የተወሰነ ጥቅሽላቸው እሷን ብዬ ልለፍ። ይሄን በሽታ አንድ በሽታ ነው ያገኘሁት። ስለዚህ ትንሽ ጉግል ሳረግ ያገኘሁት ጋር ላይካንትሮፒ ነው የሚባለው። it refers to the transformation of human into an animal, particularly a wolf ነው የሚለው። ይሄን በሽታው ነው ናቡከደነጾር የተነካበትን በሽታ ይታው። ምንድነው? ሰው እንደ እንስሳ ሲቀየር ማለት ሲያስብ እንደዛ አይነት ስሜት ውስጥ ሲገባ ማለት ነው። እና ይሄ በስነ ልቦና በደንብ ይታወቃል። ባይዘው ሪሰርችን ብታረጉ ብታገኙት ነገር ነው። ይሄ አንዳንድ ሰዎች እኔ እንስሳ ነኝ ወልፍ ነኝ፣ አንዳንዶች ደግሞ ከብት ነኝ ምናምን ብለው ራሳቸውን ያስባሉ ማለት ነው። ይሄ ዝም ብሎ አሁን በዚህ ዘመን እንደምንለው አይነት ሰው የእውነት ነው። ሲሪየስሊ እንደዛ ያስባል፣ ይታወቃል በዚህ ዘመን ማለት ነው። ምናልባት እሱ ሳይሆን አይቀርም ተብሎ የሚገመተው በቀጥታ። ስለዚህ እግዚአብሔር ምን አደረገው? አእምሮን ሲነካው ነው የምትመለከቱት ማለት ነው። በእርግጥ ናቡከደነጾር በኋላ ላይ ምዕራፍ 5 ላይ ልውሰዳችሁና እስከ ቁጥር 21 እናንብበው እስቲ። ምዕራፍ 5 ላይ ምን እንደያዘው ይነግረዋል። ምክንያቱም ከናቡከደነጾር በኋላ ብልጣሶር ነው አይደል የነገሰው። ከብልጣሶር ሲነግስ ማኔቴቄል ፋሪስ ምናምን ትማሩታላችሁ። እሱን ማኔቴቄል ፋሪስ እግዚአብሔር መዘነ ምናምን ብሎታል። እሱን አያችሁ እግዚአብሔር በየነገስታቱ መካከል እየመጣ ስራውን ይሰራል። ግን ምን አለው? በጣም ሲተብት ይሄኛው ብልጣሶር ኖ ቆይ ወደ ስለ አባት አልሰማም እንዴ ነው ያለው። አባትን ምን እንዳረኩት አላየም ብሎ የነገረው ነው ማነብላችሁ።
ንጉሥ ሆይ አለው። ዳንኤል ነው አሁን የሚለው ለዚህ ለናቡከደነጾር ሳይሆን ከሱ በኋላ ለነገሰው ልዑል አምላክ ለአባት ለናቡከደነጾር መንግስታትና ታላቅነት ክብርና ግርማን ምን አለው ይለዋል ሰጠው። አያችሁ ለናቡከደነጾር መንግስትን የሰጠው ማን ነው ማለት ነው? እግዚአብሔር። ታላቅነትን የሰጠው ማን ነው? እግዚአብሔር። ግርማን የሰጠው ማን ነው? እግዚአብሔር። አያችሁ ጌታን የሰጠው ሰውየውን ማለት እሱ አልገባውም ማለት ነው። ገባችሁ? ስለዚህ ምን ይለዋል? ስለሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር ይላል። እግዚአብሔር ከሰጠው ሞገስ የተነሳ ነው ለካ ቀጥ አርጋ ምድሪቱ የፈራችው ለካ ባቢሎን የተማረከ ይሁዳ የተማረከችው ለካ እውነትም ዳንኤል ምዕራፍ 1 ቁጥር 1 2 አይተነዋል። ይሁዳን አሳልፎ ሰጠው ነው ብለን የተነጋገርነው። ለካ እግዚአብሔር ነው አሳልፎ የሰጠው መፈራትን የሰጠው ለካ እነኛ ሁሉ ትውልድ የሚንቀጠቀጥለት ለካ እግዚአብሔር ይንቀጥቀጡልህ ብሎ ነው ይፍሩ ተብሏል። ለካ ሞገስ በላይ ወላ አስቀምጦበታል። ከዛስ ምን ይለዋል ግን አባት ምን ያደርግ ነበር ይላል? የፈቀደውን ይገድል፣ የፈቀደውንስ በሕይወት ያኖር ነበር፣ የፈቀደውን ያነሳ፣ የፈቀደውንስ ያዋርድ ነበር። ከዛስ ልቡ ግን በታበየ በኩራት ያደርግ ዘንድ በመንፈሱ በጠነከረ ጊዜ ስለሱ ኔክስት እንመጣበታለን ከመንግስቱ ዙፋን ተዋረደ ይልና ክብርም ተለየው ይላል። አያችሁ እግዚአብሔር ምኑን የወሰደበት ፉሊ ክብሩን ከላዩ ላይ ነጠቀው ማለት ነው። ከዛ ልዑል አምላክን በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡ እንደ አውሬ ልብ ሆነ ይላል። አያችሁ ልቡን ቀየረው ማለት ነው እግዚአብሔር። መኖሪያውን ከምድረ በዳ አህዮች ጋር ነበረ፣ እንደ በሬ ሳር በራ። ሊትራል ነው ወይ ሚኒንግ የለውም። እንደ በሬ ሳር አካሉን በሰማይ ጠል ረሰረሰ። ሜዳ ላይ ስለሆነ እንደ እንስሳ ውጪ ሜዳ ላይ ዝናብ ይደበድበዋል፣ ንፋሱ ይመታዋል፣ አቧራ ፀሐዩ ይመታዋል። እንስሳ በቃ መጠለያ እንደዚህ ጉድጓድ እየፈለገ እንደሚጠለል እንስሳ ሆነ ማለት ነው። ስለዚህ ይሄ በሽታ እንደሆነ ይታወቃል። እንግዲህ በዚህ ተመታ ማለት ነው። እንዲህ ትሆናለህ አሉ። በቃ አእምሮ ይወሰዳል፣ ልብ ይቀየራል፣ አውሬ ትሆናለህ አሉ። ቤተ መንግስትን ጥለጥፋለህ አሉ። በደም ስለምናየው በኋላ ላይ እመጣልበታለሁ። ከዛ ደግሞ ፍርዱ እስከ መቼ እንደሆነ ማስታወቀው እሱ ብቻ ሳይሆን አንደኛ 3 ነገሮች ልንገራችሁ። የመጀመሪያ ይሄም የሆነው የአምላክን ሉዓላዊነት እስክትረዳ ድረስ ነው አሉ። ባይዘው ዳንኤል መጽሐፍ ሙሉ መጽሐፉ ምንድነው ብለናል? ስለ እግዚአብሔር ሉዓላዊነት አይደል ብለን የሚያወራው እግዚአብሔር ሁሉም ቻይ እንደሆነ ሰው ማወቅ አለበት። እንደውም እኮ አሁን እዚህ ያነበብኩላችሁ ክፍል ላይ ምንድነው የሚለው? ቁጥር 21 ላይ እኮ ልዑል አምላክ በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ ነው የሚለው። አያችሁ እግዚአብሔር ለሰን ነው የትምህርት ጊዜ ላከው ማለት ነው። ዲግሪ ሂድ ተማር ብሎ ምድረ በዳ ላከው ማለት ነው። እና እስከ መቼ ድረስ እስኪገባ የሉዓላዊ አምላክ ማንነት እስኪገባ እግዚአብሔር በሰዎች መንግስት ላይ ምን እንደሚሰለጥን ምን ማለት ነው? የሰዎች መንግስት አለ። ሌላ ምን አይነት መንግስት አለ? በምዕራፍ 7 8 9 ምናምን ስንመጣ እናያለን። ማይዘው ሞር ወደ ትንቢቱ ስንመለስ እግዚአብሔር ግን ምንድነው የእግዚአብሔር ኪንግደም ትመጣለች ብለን የለ? ያቺ ምን አይነት ኪንግደም ነች የምትመጣው? መንግስት በሰዎች መንግስት ሁሉ ምትሰለጥን የሰው መንግስት ሁሉ ምን ያልፋል። ከዛስ የመጨረሻዋ መንግስት ምጽኗ የእግዚአብሔር መንግስት ነች። ግን ይሄንን ቀድሞ ሪኮግናይዝ ማድረግ አለበት። ናቡከደነጾር ማወቅ አለበት። በሰዎች መንግስት ሁሉ ላይ የምትሰለጥን ሌላ ሰማያዊ መንግስት እንዳለች ታምናላችሁ እናንተ? እናምናለን። ይሄ አሁን እኛ እኮ በመንግስት ስር ነው የምንኖረው፣ የሰው መንግስት ውስጥ ነው የምንኖረው። ግን ሌላ ሰማይ መንግስት እንዳለ ታምናላችሁ? ሪል ኪንግደም የሰማይ መንግስት ባችሁ ንጉስ ያለባት ማለት ነው፣ ህዝብ ያለባት ማለት አስተዳደር ያለባት መንግስት እንዳለች ታውቃላችሁ? ላይ አለች እሷ መንግስት። እሷ በሰዎች መንግስት ላይ ምን ትላለች? ትሰለጥናለች አለ ጌታ ኢየሱስ ክርስቶስ። አንድ ጊዜ ቤልዘቡል አለበት ምናምን አሉት፣ አጋንንት ስላስወጣ ነው። ያ ቤልዘቡልም እርስ በርሱ አይነካካም፣ አንዱ አንዱን አያስወጣውም አላችሁ። በቤልዘቡል ነው አትበሉ፣ ሴንስ አይሰጥም። ግን እኔ በእግዚአብሔር መንፈስ አለ በመንፈስ ቅዱስ ከሆነ አጋንንትን ማውጣው የእግዚአብሔር መንግስት በመካከላችሁ ነች አለ። እግዚአብሔር መንግስት ምን ያልች የመጣች መንግስት ነች አለች፣ በመካከል እየሰራች ነው አለ። መሰልጠኗን የምታዩት በአጋንንትን ምን ታረጋለች? ታወጣለች አለ። እግዚአብሔር መንግስት እኮ አጋንንትን ሰው አጋንንት ፈልጎ አይደለም እያለ ነው አልወጣም እያለ ግን ይወጣል። ለምን መሰለህ? ስልጣን ስላላት ያቺ መንግስት ማለት ነው። ስለዚህ እንደምሰለጥን ኢየሱስ ክርስቶስ የእግዚአብሔር መንግስት እንድትመጣ ጸልዩ ብለዋል። ምን ማለት ነው? ፉሊ ትመጣለች። አንድ ቀን የእግዚአብሔር መንግስት ባይዘው በሰዎች ልጆች ላይ ወደድንም ጠላንም ተሰለጥናለች። ይሄ እቀበላለሁ ጌታ ሆይ ስላልን ሳይሆን በግዳችን እንቀበላለን። የሚገርማችሁ ጌታዬ አሁን የሚባልበት አሁን ነው። ወደፊት ግን ጌታችን የሚሆነው ወደን አይደለም የሚሆነው። የማያምኑበት እንኳን እያሉ እየጮሁ
አንድ ቀን እሱን የሚያመልኩበት ጊዜ ይመጣል በግዴታ ማለት ነው ስለዚህ ያንን ሪኮግናይዝ እንዲያቅ ፈልጓል ሌላ የፍርዱ ዘመን አንድ ሱባኤ ስላየን 7 ዓመት ነው 7 ዘመን ይሏል 7 ጊዜ ምናምን ይሏል አንዳንድ መጽሐፍ ላይ ግን 7 ዓመት ያልፋል ምን ማለት ነው ናቡከደነጾር በኋላ ሲመለስ ስለማሳያችሁ ግን 7 ዓመት ነው ምን ይሆነው እንስሳ 7 ዓመት ሆነ ይሄ ታሪክ ምንድነው ከዳንኤል ምን ማሩ ትንሽ የተወሰነ ነገር ማሳየት ስላለብኝ እግዚአብሔር ምንድነው ሊያሳዩ የፈለገው ነገር ፈራጅ ነው ናቡከደነጾር እንዲያውቅ የፈለገው ነገር ይሄ ሉዓላዊ አምላክ እኮ ምንድነው የፍርድ አምላክ ነው ምን ያደርጋል ይፈርዳል ነው ናቡከደነጾር በጣም ታግሶታል ባለፈው አሳይቻችኋለሁ በጣም ብዙ ታግሶታል ብዙ እንግዲህ ምዕራፍ 1 አሳልፈው ሰጥቶታል ከዛ በኋላ ስቴፖቹን በሙሉ ካያችሁ በዳንኤል በሲድራቅ ሚሳቅ አብደናጎ ላይ ያደረገውን ነገር እነኛን ሁሉ መንገዶች ሲሄድ ታግሶታል እግዚአብሔር ብዙ አመት ሰጥቶታል እኮ አሁን ይሄ አጭር አመት አይደለም ከረጅም አመታት በኋላ ነው ብያችኋለሁ ይሄ ያለው ኢቭን ከሲድራቅ ሚሳቅ አብደናጎም እንኳን እሳት ውስጥ ከከተታቸው 20 ምናምን 23 አመት አካባቢ ሆኖታል ማለት ይሄ ሰው ኢቭን በዚህም ፕሮሰስ ውስጥ አይማርም ዳንኤል ህልሙን ተርጉሞለት አንተ የወርቁ ራስ ነብሮ በትክክል ነግሮታል ከዚህም በኋላ አይማርም ስለዚህ እግዚአብሔር በተከታታይ እምቢ ባይ ማይሸነፍ ልብ ላለው ለናቡከደነጾር አሁን የምን ሰዓቱ ነው የፍርድ ሰዓቱ አያችሁ እግዚአብሔር የትግስት ሰዓት የጸጋ ሰዓት አለው ግን የፍርድም ሰዓት አለው ለካ እግዚአብሔር ካለው አንዱ ባህሪ ምን አይነት መሰላችሁ እግዚአብሔር አለው ብለን ከምናምነው አንዱ ባህሪ እግዚአብሔር ካደረገው ብንቀበልም ባንቀበልም እግዚአብሔር በማንነቱ ካለው ባህሪ አንዱ ፈራጅ መሆኑ ነው ባይዘው ሰው ልጅ እስካሁን ድረስ መቀበል የማይፈልገው የእግዚአብሔር ባህሪ ፈራጅነቱ ነው እኔ ሁሌ እላችኋለሁ እግዚአብሔር እንዴት ነው የሰው ልጅ ሰዓት የሚከተው እግዚአብሔር እንዴት ነው የሰው ልጅ ጨለማ ውስጥ የሚከተው እግዚአብሔር የሰው ልጅ ይላል ሰው በቃ ማለት ራሳቸው እኮ ይፈርዳሉ ሰው እኮ ይፈርዳል ራሱ ሰው እኮ በምድር ላይ እኮ ፍርድ ቤት አለው ሰው ጥቁር ለብሶ የሞት ፍርድ ይፈርዳል ምንድነው ላይፍ ኢን ፕሪዝን ይፈርዳል ግን እየፈረደ ራሱ እግዚአብሔር ደግሞ ለምን ነው ይፈርደው ይላል ሰው እኮ በጣም የሚገርም ፍጥረት ነው ታውቃላችሁ ራሱ የሚያረጋውን እንኳን እግዚአብሔር እንዲያረጋ አይፈልግም እግዚአብሔር ግን በባህሪው ማንንም ተቀበለውም አልተቀበለውም አንተ እግዚአብሔር አይደለም ብሎ ከፈለገ ሰው አይቀበል ያ ሰው ራሱ ፍርዱን ያገኛል አንድ ቀን እግዚአብሔር ግን በማንነቱ ፈራጅ እንደሆነ ታውቃላችሁ ለምሳሌ አይሁዶችን በኋላ ትንሽ መለስበታለሁ መቅደሱ ላይ ፈርዷል ህዝቡ ላይ ፈርዷል ለምሳሌ ምዕራፍ 1 ስንጀምር እኮ ያየነው ይሁዳን ለማን አሳልፈው ሰጡ ለናቡከደነጾር አሳልፈው ሰጡ ፍርድ እኮ ነው ብዙ አመቶች ተነግሯቸዋል እምቢ ያሉ እንኳን ናቡከደነጾር ላይ ህዝቡ ላይ መቅደሱ ላይ ርስቱ ላይ ጽዮን ላይ ከተማው ላይ ፈርዷል እኮ እግዚአብሔር አይፍረድ በቃ ማለት የፍርዱ ሰዓት አትምጣ እንጂ እኮ የእግዚአብሔር ፍርድ እኮ በጣም አስፈሪ ነው ታውቃላችሁ አንዳንድ ጊዜ እኮ የሆኑ አንዳንድ ኔሽንስ እንኳን እኮ ለጦርነት ሲንቀሳቀሱ ያስፈራማውን አንዳንዱ ምን ሰማው ያስፈራል እኮ ወገኖች ሰው በተቀመጠበት ቤት ውስጥ የሆነ ነገር ሲወርድበት እንኳን ሰው እንኳን ሲነሳ ያስፈራል እኮ ወገኖች የነገስታት እንኳን ቁጣ በጣም እኮ ያስፈራል ካያችሁት እግዚአብሔር ሲቆጣ ማሰብ አንዳንድ ጊዜ እንረሳዋለን ሉዓላዊ አምላክ ሲቆጣ ራይት ትክክለኛ ፍርድ ያለው አምላክ ደግሞ የእውነት ሲበይን ደግሞ አስቡት ኢየሩሳሌም ላይ ፈርዷል ኢየሱስ ካስጠነቀቀ በኋላ በ70 ኤዲ ኢየሩሳሌም ዲስትራክሽን ኦፍ ኢየሩሳሌም አፕን አርጓ ኢየሩሳሌም ፈርሳለች አሁን ታውቃላችሁ አይሁዶች እስካሁን ድረስ እንደውም አንድ ዶክመንተሪ ያየው ነበር ሰሞኑ ምንድነው ያለው ድንጋይ ከድንጋይ ላይ አብሮ ሳይደራረብ አይቀርም ብሎ ኢየሱስ ተናገረ ታውቃላችሁ አሁን አንድ ሰሞን ባለፈው ያየሁት አንድ ዶክመንተሪ ምንድነው የሚለው ሊትራሊ ኢየሱስ ያለው ነው የሆነው ድንጋይ በድንጋይ ላይ አሁን ኢየሩሳሌም ሄዳችሁ ብትመለከቱ የፈረሰው የኢየሩሳሌም ፍርስራሽ ድንጋይ በድንጋይ ላይ የመቅደሱ ፍርስራሽ ድንጋይ በድንጋይ ላይ ሊትራሊ ኢየሱስ እንዳለው ይሄ አንዳንድ ድንጋይ በድንጋይ ላይ አይሆንም ሲል የሚመስለን በቃ ይፈርሳል አይነት ብቻ ነው አይደለም ሊትራሊ ደራረባል ነው ያለው ቁጭ ብሏል ድንጋዩ አሁን ይገርማችሁ እና እዛ ጋር ቆመው እስካሁን ድረስ ያረክሳሉ አዚፍ ትላንትና የፈረሰበት አሁን አንዳንድ እንትኖችን እዩ ብታዩ እንዲህ ነው እያለቀሱ ቀኖች አላቸው ምርር ብሎ ነው የሚያለቅሱት አይሁዶች ድንጋዩ ጋር ቆመው የፈረሰባቸው ድንጋይ ጋር ቆመው ምክንያቱም ፍርድ ነው ያችን ድንጋይ ደራረባት ምን እንደሆነ ያውቃሉ ማለት ነው እግዚአብሔር ሲፈርድ ኢየሩሳሌም ትፈርሳለች ተብሎ አይታሰብ 46 ዓመት ይሄ መቅደስ እኮ አፍርሱትና በ3 ቀን ሰራዋለሁ በርግጥ ስለሱ ቦዲም ነው የተናገረው ግን አፍርሱት በ3 ቀን ሰራዋለሁ ሲል ሳቁ እኮ አይሁዶች ትቀልዳለን ይሄ መቅደስ ዝም ብሎ መቅደስ መሰለኝ እንዴ 46 years እኮ ምናምን ነው የፈጀው ይሄ ዝም ብሎ ሲሰራ የኖረ መቅደስ እኮ ነው ሄሮድስ ራሱ ስንት አድሶት አሳምሮት ያለ አሁን ዝም ብሎ ይፈርሳል ትላለ እንዴ ያሉት ፈረሰ ግን ማለት እግዚአብሔር ምን ይላል ይፈርዳል ወገኖቼ ኢየሱስ ክርስቶስም አንድ ቀን ሲመጣ ይፈርዳል
ጌታ ኢየሱስም አንድ ቀን ለፍርድ ነው የሚመጣው ታውቃላችሁ አሁን ዓለም የጥሪ ዘመን ቢሆንም አንድ ቀን ግን ለፍርድ እንደሚመጣ እናያለን ማለት ነው ግን በዚህ መካከል አሁን ባለኝ ሰዓት 25 ደቂቃዎች ውስጥ ማስተላለፍላችሁ ዋናው ግን የዛሬው ቃል ቅሬታ ነው ይሄን ፍርድ ካስተላለፈው በኋላ ቁጥር 26 ያላት ላይ ነው የምንቆየው ምን ይለዋል ከፍርዱን ካስተላለፈለት በኋላ ግን አለው ለናቡከደነጾር ይሄን ሁሉ ይሆንብሃል አለው ሲሆንበት እናያለን ኔክስት በኋላ ግን ይሄም ሆኖ አለው ቁጥር 26 የዛፉን ጉቶ ይተውት ዘንድ አዘዘ ይላል አይደል ዛፉን ቁረጡ ምናምን አለ ጉቶውን ግን ምን አሉለት አለ ተውለት ሚል አይተናል ተውለት ማዘዙ አለው ጉቶ እንዲተው ማዘዙ ስልጣን ከሰማያት እንደሆነ ካወክ በኋላ አያችሁ ሌሰኑን ከተማርክ በኋላ ወደ መንግስት ይቆይሃል ይላል ማለት ይቆያል ምንድነው የምታዩት አሁን በቁጣ መካከል በእግዚአብሔር ፍርድ መካከል ተስፋ ደግሞ ታያላችሁ ይገርም ዛፉን ቁረጡ ቅጠሎቹ ይድረቁ ፍሬዎቹ ይርገፉ ስሩ ዛፉ ስር የነበሩት እንስሳቶች ምን ይበሉ ይበታተኑ ግን ጉቶታው ይሄ በጣም ኢምፖርታንት ስለሆነ ትንሽ እንየው ምንድነው የምናየው ዛፍን ቆርጦ ጉቶን የማይነቅል አምላክ ታያላችሁ እዚህ በዳንኤል መጽሐፍ ውስጥ በርግጥ ይሄ ቃል ዝም ብሎ ቃል አይደለም በመጽሐፍ ቅዱስ ውስጥ የእግዚአብሔር አንዱ የእግዚአብሔር ባህሪ ወይ ደግሞ ቲም ሆኖ ከተጠቀሱት ባህሪው አንዱ እግዚአብሔር ቅሬታን የሚተው አምላክ መሆኑ ነው አንዱ የእግዚአብሔር ባህሪ በመጽሐፍ ቅዱስ ላይ አሳያቸዋለሁ ለምሳሌ አሳያችሁ የተማረከችውን ይሁዳን እንዴት ነው እስቲ ትሪት ያረጋት እግዚአብሔር በፍርድ ቀን የተማረ ይሁዳ እንዴት ነው እስቲ ትሪት ያረጋት ሚለው ላሳያችሁ ኢሳይያስ 1 ላይ ኢሳይያስ ለይሁዳ ፍርድን የተናገረበት ያስተላለፈበት ቦታ ነውና ሊፈረድባት ይገባል አይገባ የሚለውን ቁጥር 1 ላይ ታዩታላችሁ ኢሳይያስ የሚናገረው ሲጀምር እሱ ነው ስለ ይሁዳ እቺ ከተማ ሊፈረድባት ይገባል አይገባም ለሚለው ኢሳይያስ ምዕራፍ 1 ከቁጥር 1 ጀምሮ ስታዩት አዎ ምን እንዳረገች ላሳያችሁ ነው ሚለው ለምሳሌ ቁጥር 2 እና 4 ላይ ኢሳይያስ 1 ከቁጥር 2 እግዚአብሔር ምን አለ ተናገረ ሰማያት ስሙ ይላል ምድርም አድምጪ ልጆች ወለድኩ አሳደግኩ እነርሱም አመጹብኝ አለ ስለ ይሁዳ ነው የሚናገረው በሬ የገዢውን አህያም የጌታውን ጋጣ አወቀ እስራኤል ግን አላወቀም ህዝቤም አላስተዋለም ኃጢአተኛ ወገንና በደል የተሞላበት ህዝብ የክፎች ዘር ርስትን የምታረጉ ሆይ ወዮላችሁ እግዚአብሔርን ትተዋል የእስራኤልን ቅዱስ አቃለው ወደ ኋላቸው እየሄዱ ተለይተዋል ይላል ባጭሩ ምንድነው አንደኛ የሚላቸው ይሁዳ እንስሳ እንኳን ያደረገውን ሊያደርግ አልቻለችም ነው የሚለው እንስሳ ከሚያውቀው ባህሪ አንዱ ምንድነው ለቤተሰቡ ታማኝ እኮ ነው ለእንትኑ ለጌታው ታማኝ ነው አይደል ያንን ታማኝነት እንኳን በህዝብ መካከል አላየውም ማለት አንደኛ ኬዝ ነው የሚደረድረው እግዚአብሔር ባይዘው ሁለተኛ በሲና ተራራ ላይ ኪዳን ተገባብተ ነበር ባይዘው ሲና ቃል ኪዳን እንደ ቀለበት ነው የሚቆጠረው እግዚአብሔር ለህዝቡ ቀረበት አረገ አይነት እንደ በእግዚአብሔርና በእስራኤል መካከል የነበረ ምንድነው የሚባለው ይሄ ሰርግ አርጋችሁ ሰሉት ኪዳን የተደረገው ዛጋ ያንን ኪዳን የገባችሁ ከዛ በኋላ ከሲና በኋላ የነበራቸውን ለምንድነው እንደዛ መላችሁ ከዛ በኋላ የነበራቸውን ሁሉ ምን ይላቸዋል አመንዝራነት አመንዝራ ማለት ደግሞ ምንድነው ትርጉሙ ከትዳር ውጪ የሚደረግ ነገር ነው አመንዝራ የሚባል ስለዚህ አመነዘረብኝ ህዝቤ ሲል እግዚአብሔር የኔ ጋር ኪዳን ካረገ በኋላ ከሌሎች ጋር ሄደ እንደውም ምን ይላታል ይሁዳና አንዳንድ ጊዜ ሄደሽ በየቦታው በየስፍራው ከሌሎች ጋር ተጋደምሽ ሁሉ ይላታል እንደዛ አይነት ሁሉ ተርም ይጠቀማል ጌታ ከሌሎች ጋር አመነዘርሽ ከሌሎች አማልክቶች ጋር ከኔ ጋር ያለሽን ኪዳን አፈረሽም ይላታል ለምን ነው ኪዳኗን አፈረሰች በእግዚአብሔር ጋር የነበራቸው ኪዳን ሌላን ጣዖት አታምልኩ የሚል ነበር አንዱ አደረጉት እሱን ከሌሎች አማልክቶች ጋር እንዳይኖራቸው ሰንበታቶችን አክብሩ ነበር አደረጉት ሳያከብሩ አሳዩት ጌታ እሱ ብቻ አይደለም ኢዮቤልዩን በየ7 አመቱ መሬቱን ተውት አይደል ያላቸው ተውት አትረሱት አለ እርስ ያረጉ አሳዩት 490 አመት አረሱ መሬቱን አትረሱ ተው በየ7 አመቱ ተውት እኔ ፕሮቫይድ ማረግ አምላክ ነኝ እራፉ በቃ ምንና ተኙ ይዛን ቀን ሲል አንተኛ ምን እናርሳታለን ብለው ኢንሴኩሪቲ ሲያዞራ ሲያናውጣቸው እግዚአብሔር ምን አለ ቆጠረና በ490 አባዛና ለ7 70 አመት ሆነለት ነው ለዛ እኮ ነው የፈረደባቸው 70 አመት ላካቸው ሌላ ሀገር ስለዚህ ይደረድራል ኬዝ ነው የሚደረድረው ሲጀምር ለምንድን ነው ሊፈረድባት የሚገባው ይሁዳ የሚለው እንደው ምን ይላታል መሰላችሁ
ይሁዳ የተሰጣትን ምሕረትና የተደረገላት ሁሉ አቃለለች ይላል። ሌላ ምዕራፍ 1 ቁጥር 5 እስከ 6 ደሞም አመጻ እየጨመራችሁ ለምን ገና ትቀጸፋላችሁ? ራስ ሁሉ ለህመም ልብም ሁሉ ለድካም ሆነዋል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለም። ቁስል እበት የሚመግልም ነው፣ የፈረጠም አልተጠገነም። በዘይት ማለት ምንድነው የሚለው? ይሁዳ ከላይ እስከ ታች በቁስል እንደተመታ ሰው ሆናለች ማለት ፔን ላይ ነች ያለችው ይላል። እሱ ብቻ ሳይሆን ይሁዳ ገነት የሆነው ምድሯ ከእኔን ከመበደሏ የተነሳ ወደ ምድረ በዳነት ተቀይሯል ይላል። ቁጥር 7 እና 8 ምዕራፍ 1 ኢሳይያስ ላይ ያሉት ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ፣ እርሾቻችሁ በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮን ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባ አትክልትም እንዳለ ጎጆ እንደተከበች ከተማ ሆና ቀረች። ምኖች ምድር በዳ ባድማ አረኳት። ምን የነበረችውን ያቺ ገነት እንደ ገነት የነበረችውን ምድር እንደውም ጭራሽ ከምን ጋር ያመሳስላቸዋል መሰላችሁ? ከሰዶምና ከጎሞራ ጋር ሁሉ ያነጻጽራቸዋል። ይሁዳ እኮ አምልኮ አልተወችም፣ መቅደስ አልተወችም፣ መስዋዕት አልተወችም፣ ሪቹዋል አልተወችም፣ ቀሚስ መልበሷን አልተወችም፣ ቆብ እያደረጉ መዞራቸውን አልተውም። ግን ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ በጣም የራቀ ነው አለ እግዚአብሔር። ዝም ብሎ ለምደዋል አለ። ይዘምራሉ ለምደዋል፣ ይሰብካሉ ለምደዋል፣ ቸርች መምጣት ለምደዋል። እስቲ ልምድ ክርስቲያን እንጂ የልምድ ሃይማኖት ውስጥ እንጂ ያሉት ሪሊ ዲፕ ኢንሳይድ እኔን አያቆኝም አለ እግዚአብሔር። በፍጹም በተግባር ሲመጣ ከኔ ጋር ኮኔክሽን የላቸውም፣ ኢንቲሜት አይደሉም ከኔ ጋር። በጌታ አትምጡብኝ የሚል ልብ የላቸውም። በቃ ቸርች ሲቀሩ ስለሚደብራቸው ይመጣሉ አይነት እንትኑ ነው የምነግራችሁ። ሴንሱን የዛ ጊዜ ነበረው። ኢዮቤልዩን የተወች ያችን ምድር ሰዶምና ጎሞራ ጋር አገናኛት። አሳያችኋለሁ ቀጥዬ። ኢሳይያስ በዚህ ፍርድ መካከል ይሁዳን እንግዲህ እግዚአብሔር ፈርዶባታል አይደል? ታውቃላችሁ እንግዲህ የምናጠናው ስለ ይሁዳ ነው። ፈርዶባታል። እስራኤልንም ፈርዶባታል። ኖርዙንም ሳውዙንም ፈርዶባቸዋል። አንዱን ለአሶር አንዱን ለናቡከደነጾር አሳልፎ ሰጥቷቸዋል። በዚህ መካከል ግን ምዕራፍ 1 ላይ እንደዚህም አኪዩዝ እያደረገ እንደዚሁም እየፈረደባት ኢሳይያስ ለይሁዳ እንደዚህ ብሎ ተናገረ። የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ። ዋው! እስቲችን በሉ ከኔ ጋር ዘር ባያስቀርልን ኖሮ በሉ። እግዚአብሔር ይመስገን። በጣም አስመራል። በዚህ ጋር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ጎሞራም በመሰል ነበር አላ። በመካከል እኮ ነው ፍርድ እያስተላለፈ ኢሳይያስ ተስፋ ታየው። አይገርማችሁ? ዘር ያስቀራል የሚል በፍርድም መካከል ምን ያደርጋል እግዚአብሔር? ዘር ያስቀራል። ዛፉን ሲቆርጥ ጉቶ ይተዋል የሚለው ነገር ታየው ማለት ነው። ስለዚህ ስለምን ሲያነሳ ነው የምትመለከቱት? ኢሳይያስ ስለ ቅሬታ ባያስቀርልን ማለት ምን ማለት ነው? ቅሬታ አይደል? ሬሚናንትስ ምንለው ነገር ታመለክተናለች። እሱን ሲያመጣ ትመለከታላችሁ። በመጽሐፍ ቅዱስ ውስጥ የምንመለከተው የእግዚአብሔር ትልቁና አንዱ ባህሪ ቅሬታን ይተዋል ወገኖች። እግዚአብሔር ቅሬታን ይተዋል። ምሳሌ ላሳያችሁ። ኤደን ገነት ላይ ሰው ልጅ ኃጢአት ሰራ አይደል? እግዚአብሔር በቃ ከዛ ጋር ሰው ልጅ ሁለት ናቸው የነበሩት፣ ሁለቱም ኃጢአተኛ ተበክለዋል። ምሽክ ማድረግ ነው በቃ፣ ሰው አያስፈልግም። ከዛው እንደዛ ማድረግ ይችል ነበር። በቃ ሁለቱም ላይ እንዲሞት ሞት መልአክ ነው አለቀ። ግን እንደዛ አላረገም። አይታችሁ ከሆነ ኃጢአት ሰርተው ከሱ ተደብቀው ሄደው ግልድም ሰርተው የራሳቸውን የሆነ ቅጠል አገልድመው መቆም ሼም ያለባቸውን እፍረታቸውን ሊሸሽጉ ሲሉ ቆዳን አምጥቶ አለበሳቸው ይላል። አይገርማችሁ? በፍርድ መካከል በቁጣ መካከል እንኳን ቆዳ ያስባል እግዚአብሔር ማለት ያለበሳቸው። እንግዲህ አስቡ። ይሄ ሼም ማለት እንግዲህ ስፒሪቹዋል ሚኒንግ ያለው ቢሆንም እዛ ፊዚካሊ ነው እነኚህ ሰዎች እንትን ውስጥ አፍረት ውስጥ የገቡት። እርስ በርሳቸው ተፋፈሩ የሚለው በመንፈስ አይደለም። ግን የነሱን ፊዚካል እንኳን ነገር ሄዶ ከዛ ምንድነው እፍረት ውስጥ እንኳን እነሱን ለማውጣት ቆዳ ሲያመጣ ነው የምታዩት። በርግጥ ያ ቆዳ ብዙ ትርጉም አለው ይባላል። አግሪ ወዛው ታሄድ በኖህ ዘመን ምድርን ሁሉ ሲያጠፋ እግዚአብሔር የሰው ልጆች ሁሉ ሲጠፉ 8 ሰው አስቀረ እግዚአብሔር። ቅሬታ አንተና ቤተሰብን ግን 120 ዓመት ነው የታገሳቸው። ታውቃላችሁ በኖህ ዘመን ኢየሱስ ክርስቶስ ባይዘው ይሄን ተናግሮታል። በኖህ ዘመን እንደነበረ እንደዚህ ይሆናል፣ ይበሉ ይጠጡ ይጋቡ እንትን ይበሉ ምናምን እንደነበረ በዘመኑ መጨረሻ እንደዚህ ይሆናል ያለው እኮ ለሰው በኖህ ዘመን 120 ዓመት ነው እግዚአብሔር ቻንስ የሰጠው ለሰው ልጆች። ሪፔንት ተመለሱ ይባላል። ያሾፋሉ በምድረ በዳ ምንም በሌለበት ምድር። አሁን አንተ መርከብ ትሰራለህ እያሉ ያሾፉበት ነበር፣ ያፌዙበት ነበር ኖህን። የእምነት ሰው ኖህ ቀጥቅጦ ሰራ፣ ያንን መርከብ ቀጥቅጦ ሰራ። ታውቃላችሁ እንደዛ ነው ያደረገው። እግዚአብሔር ግን መጨረሻ ለፍርድ ሲመጣ የጥፋት ውሃ መጣ ተናወጠ። ውሃ አናወጠው። እግዚአብሔር ምን አደረገ? 8 ሰው አስቀረ። ወዳጆቼ
በቅሬታ ነው የሰው ልጅ የቀጠለው እንጂ በስራው ቢሆን ኖሮ የሰው ልጅ አይኖርም ነበር። የሰው ልጅ እንድንበዛና እንድንቀጥል እንኳን ምክንያቱ እግዚአብሔር ቅሬታ ማተው ነው። ሶዶምና ጎሞራን ትንሽ እንደው ላሳያችሁ ብዬ ነው ባህሪው። ሲያጠፋ እንኳን ዘፍጥረት 18 እና 19 ስታዩ ሰው ሲያስቀር ነው የምታዩት። ሎጥንና ቤተሰቡን ሲያድን ታያላችሁ፣ ሲያወጣቸው ከዛ መካከል። በርግጥ ሎጥና ቤተሰቡ አሁን የሚወጡ ስለሆኑ ነው። አሁን አንዳንዴ እንደዚህ አድርገን ነው የምናስበው። እግዚአብሔር ቅሬታን የሚያስቀረው ቅሬታዎቹ ጻድቅ ስለሆኑ ነው ይመስላል። አይደለም። ጻድቅ ስለሆነ አሁን ሎጥና ቤተሰቡን ከሆነ የምናየው ጻድቅ አይደለም ሎጥ። in the first place ሎጥ መጀመሪያ በስጋው የሆነ ነገርን ዝም ብሎ የመረጠ ሰው ያለ ዝም ብሎ አጎቱን ተከትሎ ወጣ የሆነ ቦታ ሲደርስ። ሎጥም እንደውም አንዳንድ ቦታዎች ላይ ይላል ሎጥ ሁለት ነገሮች ነው የሚለው። ጻድቅ ሎጥ በሰዶም ነፍሱን አስጨንቆ ይኖር ነበር ይላል አንደኛው ሳይል። አንዱ ግን ሎጥ በሰዶም ነጋዴ ሆኖ ይኖር ነበር፣ በበርጋ በንግድ ይኖር ነበር። ሎጥ ሰዶም ይኖር ጥሎ መውጣት የሚችለውን ምድር ከዛች ምድር ጋር ተቆራኝቶ ነበር ይኖር የነበረው። በኋላ እየተጨነቀ የሚለውን ቃልም አብረን ብናገኘው ማለት ፉሊ ራይቸስ የሆነ ሰው ስለሆነ አይደለም ማለት ነው። ይሄ ሰው ያዳነው ጽድቁን አይደለም እንዲያወጣ ያደረገው ሎጥን ካየን ትራክስ እናደርገው ሎጥ ሰልፊሽ የሆነ ሰው ነው። ብዙ ነገሮችን ልንል እንችላለን ማለት ነው። ይሁዳም እንደዚሁ ነው። እንግዲህ ወደ ባቢሎን ስትጋዝ እግዚአብሔር ቅሬታ ነው። በኋላ እንግዲህ በነህምያ ምናምን መጽሐፍ መታየው ምንድነው ቅሬታ ነው። ተመልሶ ሀገሩን የሚሰራ ሰው ምድሩን የሚሰራ ሰው ይህንን ትመለከታላችሁ። በኤልያስ ዘመን አይታችኋል። ኤልያስ ዘመን ሁሉ ለጣዖት ሰገዳል። ሁሉም ሰገደ። ሲሰግድ ኤልያስ ምን አለ? እስራኤል ቃል ኪዳናቸውን ተው፣ መሰዊያን አፈረሱ፣ እኔም ብቻዬን ቀረው፣ እኔንም ደግሞ ሊገሉኝ ይሻሉ። ምን አደረገ ይላል? እንደውም ሮሜ ምዕራፍ 11 ላይ ይላል ኤልያስም እስራኤልን እንዴት እንደሚከስ ተመልከቱ ይላል ጳውሎስ። ይከሳቸው እስራኤልን በሙሉ አስቀምጦ ክስ ነው የሚከሳቸው። ኢያት እስራኤልን በቃ እስራኤል መጥፋት አለባት አይደል? የኤልያስ ክስ እኮ እስራኤል ላይ በጣም ከባድ እኮ ነው። እውነቱን ነው ደግሞ እነዚህ ሰዎች። ከዛ እግዚአብሔር ምን አለው? ኤልያስ አንተ ብቻ አይደለም የቀረው፣ ለጣዖት ያልሰገዱ 7000 ሰዎችን አስቀርቻለሁ። ይኸውላችሁ አስቀርቻለሁ ነው እንጂ የሚለው ቀርተዋል አይደለም። ምክንያቱም የቴዎሎጂካል በጣም የተለያየ ሚኒንግ ስላለው ጳውሎስ ይሄንን ምዕራፍ 11 ላይ ወሰደና እግዚአብሔር ለኤልያስ ምን እንዳለው ተመልከቱ አለ። በእኔ በእስራኤል ላይ ለጣዖት ያልሰገዱ 7000 ሰዎችን አስቀርቻለሁ አለ። እንግዲህ ይሄንን ካደረገ ያስቀረው እግዚአብሔር ከሆነ ከሰዎቹ ሳይሆን በጸጋ የቀሩ ቅሬታዎች ናቸው አለ ማለት ነው። ለምንድን ነው ያነሳው? እስራኤል ኢየሱስን አልተቀበለችም ሚሉ ተነሱ። ደግሞ ሮሜ ላይ እኛ አዛዎች ተቀበልናል፣ ጌታን ሁላችን ተቀበልን። ይሄው ቸርች አለ፣ ፓስተር አለ፣ ነቢያት አሉ፣ ሐዋርያት አሉ፣ ጸጋ ስጦታ ፈሷል፣ ወንጌል እየፈሰሰ። እስራኤልስ ይሄው እንደምታዩት ነች። እስራኤል ይሄው እስካሁን ያዋት በኢየሱስ ዘመንም የነበረችው እስራኤል አልተቀበለችውም፣ ኢየሱስ ሪጀክት አድርገዋለች። ስለዚህ ምንድነው የታሰበው? በጊዜው የነበሩት ክርስቲያኖች በሮም ቤተክርስቲያን የነበሩ ክርስቲያኖች እኛና አሕዛቦችን ጌታ ተቀበለን፣ ያችንስ ይሁዳን ያችንስ እስራኤልን ተዋት፣ ለምን ሪጀክት አረገችው ኢየሱስን ሰቀለችው ሲሉ ኖ እንደዚህማ አኪዩዝ አታርጓቸው። በኤልያስ ዘመን አላያችሁም? ለኤልያስ ሲከሳቸው አስቀርቻለሁ አላለም? ልክ እንደዚሁ አሁንም እስራኤል ባትቀበለው እንኳን በመጨረሻው ዘመን ግን በጸጋው ሚድኑ ነው የሚለው። ይኸውላችሁ እግዚአብሔር ለእስራኤል የተለየ የመዳን መንገድ የለውም፣ የተለየ ፌቨር የለውም። እግዚአብሔር ለሷ ቅሬታ ግን አለው። አያችሁ በጸጋ ግን ምን የሚለው አለ? ሚድኑ። ምን ማለት ነው? ከዚሁ ከሰገዱት መካከል ለጣዖት ከሰገዱት ኢየሱስ አልቀበል ካሉት መካከል በመጨረሻው ዘመን ሚድኑ ግን ቅሬታዎች አሉ አለ። በእርግጥ እናየዋለን ወደፊት ያው ራእይንም ስለምናጠና ሚድኑ ግን ቅሬታዎች አሉ። ከእስራኤል ባይዘው ኢየሱስን አምነው ሚድኑ መቼ ነው? ምዕራፍ 9 ምናምን ስንገባ እናየዋለን። ሐሰተኛው ክርስቶስ ብለናል አለ። በመጨረሻው ሱባኤ ላይ ያነግሱታል፣ ያምኑታል፣ መቅደሱን አሳልፈው ይሰጡታል፣ መጨረሻ የመቅደስ ስርዓትን ያስቀራል። እንዴ ለካ በቃ ተበልተናል ይላሉ። ከዛስ እውነተኛው ክርስቶስ እንዳልሆነ ሲያውቁ በፊት የሰቀሉትን እውነተኛውን ክርስቶስን ምንድነው ለአንድ ልጁ ሰው እንደሚያለቅስ ያለቅሱለታል ይላል። ያለቅሳሉ። ተመልሰው የዛሬ 2000 ዓመት የሞተውን ኢየሱስን አስበው እሱን ነበር ለካ ይሰቀል ነው ብለው ያለቅሱለታል ይላል። ለኢየሱስ ያለቅሳሉ፣ ሪፔንት ያደርጋሉ ማለት ነው። ስለዚህ ቅሬታ ታያላችሁ እዛም ውስጥ ማለት ነው። ስለዚህ ምንድነው የሚለው ኢሳይያስ? ዘር ያስቀራል። የእግዚአብሔር አንዱ ባህሪ ነው ወዳጆች። ናቡከደነፆር ማለፍ ስላልፈለኩ ነው እቺን ቃል። ያጠፋል፣ እንደ እንስሳ ነው የምትሆነው፣ ከመንግስት አፈናቅሎ ይለካል፣ ግን ጉቶ ይተውልሃል። አይገርማችሁ ምን አይነት እግዚአብሔር እንደሆነ። ዕንባቆም ምን አለ? ስለዚህ ለይሁዳ ዕንባቆም ታውቃላችሁ የይሁዳን ሸክም የተሸከመ ሰው ነው። የዕንባቆም ጩኸት ዕንባቆም ስታጠኑ በደንብ እንዲገባችሁ የዕንባቆም ጩኸት እስከ መቼ ነው? እስከ መቼ ሚልጩ ከባድ እኮ ነው። አጥህ
ጻድቁን ሲያስጨንቅ እስከ መቼ ጻድቅ ጽድቅ የጽድቅ አይኖች ያያሉ አይኖች ጽድቅ አይደሉ እንዴ ነው ሊትራል ቃሉ አይኖች የጽድቅ አይን ከሆኑ ቆይ ይሁዳ ታጥፋ በሌላ ወንበዴ ነው ወይ የምትቀጣው ገባችሁ አንድ ሰው እኮ ጥፋተኛም ቢሆን ማን ነው ሊቀጣው የሚገባው ራሱ ለምሳሌ ፖሊስ እኮ እኔን የሚቀጣኝ ምን ስለሆነ ነው ከኔ ስታንዳርዱን ጠብቆ ህግ አክባሪው ፖሊሱ ስለሆነ ነው ሌባ ፖሊስ እኔ መቅጣት ይችላሉ መጀመሪያ ፖሊሱ ሊያሱ ሌባ ከሆነ የምባቆም ጮቴ ነው እስከ መቼ ነው ቆይ እኛ እግዚአብሔር ሆይ እሺ አሁን ባቢሎን ጻድቅ ሆና ነው አሁን ይሁዳን የምትመታው የምትደበድበው እሷ እሺ ቆይ ተወሱ ይሁዳን ቀጣ ስለ ጽድቅ ስለ ኃጢያቷ ራሷስ ባቢሎን አትቀጣም እሺ አንተ ጻድቅ ፈራጅ ኮን ይሁዳን በቀጣበት ዱላ ባቢሎን አትቀጣም ይሄ ነበር ጮቱ የምባቆም ጮት ግን ምን እንዳልተቀላችሁ በጣም ደስ የሚለኝ ያው መጽሐፉ ስለሆነ ስላልሆነ ምዕራፍ 3 ቁጥር 2 ላይ ግን ምን አለ እንደዚያ አቤቱ ዝናን ሰምቼ ፈራው አቤቱ በአመታት መካከል ስራህን ፈጽም አያችሁ ገባው ሉዓላዊነቱ አንተ ጨርስ የጀመርከውን አለና በአመታት መካከል ትታወቃለና በመዓት ጊዜ ምሕረትን አስብ እስቲ ላስብላችሁ ዛሬ ማስባል እንግዲህ ባሉ መጥቶብኛል በመዓት ጊዜ በሉ እስቲ ምሕረትን አስብ አያችሁ እንባቆም ጩኸቱ ደስ አይልም ተከራከረ እንደውም አንዳንድ ሰዎች ሚላሉ እንባቆም 1 እና 2 አንድ አይደለም ይላሉ ሁለት ነቢያቶች ናቸው የጻፉት ይላሉ ምክንያቱም በመጀመሪያ እንዴት ምናምን መዓት ነገር ነው ሚያኑ በቃ ኮንፊውዝድ የሆነ ነብይ ነው የምታዩት ምዕራፍ 2 በመጠበቂያ ላይ ቆማለሁ በአምባይ ላይ ሆናለሁ ስለ ክርክር የሚሟገተው ነው አውቀዘን እመለከታለሁ በለስባታ ፈረጀ ይሄንን አዩና የመጽሐፍ ቅዱስ ተማሪዎች ይሄማ ሌላ ነብይ ነው የጻፈው አንዳንዶች እንዲህ ነው የሚያምኑት እንባቆም 2 የሌላ ነብይ ነው እንባቆም 1 ሌላ ነብይ ለምሳላችሁ ባንዴማ እንደዚህ ተገልብጦ እንዲህ ሊሆን አይችልም ነው ግን መልስ ስላገኘ ነው አይሽ መለኮታዊ መልስ እግዚአብሔር ይመስገን ሰው እኮ መልስ ካገኘ እግዚአብሔር መልስ ሲሰጣላችሁ ያሳርፋልብን ከማጎረምረም የሚያወጣ መልሳል እንባቆም መጨረሻ ምን ታየው በመዓት ጊዜ ዋው ይሄን ጸሎት ከዘመናችን አይወሰድ አሜን ምን እግዚአብሔር ሁሌ በመዓት ዘመን ምኑን ያስብ ምሕረቱን ገብቶታል ማለት ነው በቆረጥከን ጊዜ ጉቶ መተውን አትርሳለው በቃ እንዲህ አድርጎ ነው በናቡከደነጾር ፍርድ ካያችሁት በቆረጥከን ጊዜ ጉቶ መተውን አትርሳ ወይ ደግሞ በኢሳይያስ ጮት ካያችሁት ምንድነው ደግሞ ያለው እግዚአብሔር እንደው እንደ ዘርባ ያስቀርልን ኖሮ እንደ ሰዶምና ጎሞራ ምንድነው ጥፍት ብለው የቀሩ ናቸው ጥፍት ብለው የለም አመድ ሆኖ የቀሩት አሁን እንደውም በአርኪኦሎጂስት ተገኝቷል ይባላል ማለት ሙሉ በሙሉ አመድ የሆኑ ከተማዎች ሰዶምና ጎሞራ መታሰቢያ የለም ምን የለ ለአርጂም ለቀባሪም ነው ለአርጂ ማይናገርም የለ እንዲ ነበር የሆነው ሚልም የለም ሊትራሊ ነው ያጠፋቸው እግዚአብሔር እንደዛ በጠፋን ነበር አሉ ግን ዛሬ አለች ሊትራሉ እስራኤል እንኳን አለች ዛሬ የሚገርማችሁ ሊትራል ከተማቸው እንኳን አለ ግን ምን አለ በጠፋን ባልተገኘን ምንም እግዚአብሔር ምን አረገ ዘር አስቀረ የሚገርም አምላክ ሆኖ እናንተ እየፈረደ እንኳን ዘር የሚያስቀር እየፈረደ እንኳን በኤርሚያስም ደግሞ ፍርድ ለይሁዳ አስተላልፎ ሲፈጽም እንደማይተዋቸው ለማመልከት እንደዚህ አይነት ቃል ተናግሮ ነው በኤርሚያስ 32 እንደውሷን ብናያት ደስ ይለኛል ለይሁዳ ነው ፍርድን ያስተላልፈው ይሁዳን ወደ ምን ለናቡከደነጾር አሳልፎ እንደሚሰጣት አይደል የተነበየው ኤርሚያስ እሱን ሲተነብይ ግን ምዕራፍ 32 ላይ ቁጥር 6 እንደይል ከቁጥር 6 ጀምሮ እያነበብኩ ጥቂት እንያት የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ ኤርሚያስ ያጎትህ የሶሎም ልጅ የናምንኤል ወደ አንተ መጥቶ ተገዛው ዘንድ መቤጀቱ ያንተ ነው አናቶት ያለው ምንድነው ባጭው አናቶት የሚባል ከተማ ውስጥ ወይ ደግሞ ቦታ ላይ የሚገኝ እርሻ አለ እና ያጎቱ ልጅ አለ የኤርሚያስ ያጎቱ ልጅ ምን ይሏል ያጎቱ ልጅ የናምንኤል ናምንኤል የተባለው ሰው ይመስለኛል መጥቶ ምን ይላል አናቶት የሚባል ቦታ ላይ የሚገኘውን እርሻ ቦታ አለኝና ግዛኝ ይላል ብሎ ይመጣል ወደ አንተ አለው ከዛ ሲለው አንተ ደግሞ ግዛው አለው እግዚአብሔር እንዴ እስቲ ዝም ብሎ ነጋዴዎች ስላላችሁ ንገሩኝ እስቲ ዛሬ ለምሳሌ ዋሽንግተን ዲሲ በሙሉ ድምጥማጡ ይጠፋል ተብሎ ኒውስ ተነግሮ በነጋታው መሬት ተገዛላችሁ ለምን ማለት ድምጥማጡ ከጠፋ ለምን ለድምጥማጥ የሚጠፋ ነው ገባችሁ አባባል ማለት እንደዛ ነው ትንቢት ቀድሞ የተናገረው ትንቢት እኮ ባቢሎን መጣ ከተማይቷን ታፈርሳለች መቅደሱ ይፈርስ ሁሉ ነገር ይጠፋል አለ ከዛስ እግዚአብሔር መጣና መሬት ግዛ ይላል እና አንተም ደግሞ ግዛው ከኪሴ ብር አውጥቼ ያለ አዎ ልግዛ አዎ ግዛ ለምን ግዛ ትለኛለህ የሚፈርስ ከተማ ላይ ኢንቨስት ይደረጋል እንዴ እግዚአብሔር ወይ አለው ማለት ነው ከዛ ግን ታዛዥ ሰው ስለሆነ ምን አለው
በአናቶት ያለውን እርሻ ካጎቴጅ ከናምንኤል ገዛው አለ። ታዛዥ ሰው እኔ ፍቅር ምን እግዚአብሔርን ቃል አባቶቻችን የሚገርም እኮ ሰዎች ነበር። ባይገባቸውም ለእግዚአብሔር ቃል ታዛዦች ገዛው። ገንዘብ አውጥቶ ገዛው። 17 ሰቅል ብር መዘንኩለት ይላል። በሙሉ ወረቀት ላይ ፈረምኩ። ተፈራረመ። ይሄ ውልና ማስረጃ ሄዶ ፈረመ። ሰውየው ነው እንደዛ ነው የሚባለው። ውልና ማስረጃ መረካከቢያ ወጣ ፈረመ። ምን መሬቱን በራሱ ስም አዘዋወረ። ከዛስ በኋላ ይሄን ያህል ብር መዘንኩለት። የታተመ ነው የተከፈተ የውል ወረቀት ሰጠሁት። ይሄው የውል ወረቀት ሰጠሁት። ከዛ በኋላ እንደው ላንሳላችሁ። ከዛ በእስራኤል አምላክ የሰራዊት ጌታ ይላል ቁጥር 14 እንዲህ ይላል ብዙ ቀን ይጠበቁ ዘንድ የታተመና የተከፈተውን ይህን የውል ወረቀት ወስደ የገዛውን ገዛ አይደል መሬት የውል ወረቀቱን ወስደና ሸክላ ውስጥ አድርገን እንዳይ ፎር ለሬከርድ አስቀምጠው አለው እግዚአብሔር። መዝገብ ቤት ነው አቀበዘንድሮ አስቀምጠው ደብቀዋል ለሬከርድ። ለምን ሲለው የሰራዊት ጌታ ተመልከቱ ምን አይነት አምላክ ነው እኛ አምላክ። ከተማይቷን ሊያጠፋ እኮ ተናግሯል። ግን መሬት ገዛ። ከዛስ ለምን ሲለው የሰራዊት ጌታ እግዚአብሔር እንዲህ ይላል ሰዎች በዚች ምድር ቤትና እርሻን የወይንም ቦታ እንደገና አሜን እንደገና ይገዛሉ። እግዚአብሔር እንዲህ ይላል ቁጥር 42 ይህን እጅግ ክፉ ነገር በዚህ ህዝብ ላይ እንዳመጣው እንዲሁ የተናገርኩላቸውን በጎነት ሁሉ አመጣላችኋለሁ። ፍርድ ቀን እኮ ነው የሚናገረው። እናንተም ያለ ሰውና ያለ እንስሳ ያለች ባድማ ናት ለከለዳውያንም እጅ ተሰጥታለች በምትሏት ምድር እርሻን ትገዛላችሁ። ለዚህ ነው ለካ ኪሳራ አይደለም ለኤርሚያስ ግዛ። እንደውም አንድ ጊዜ ታውቃላችሁ ይሄን ቃል አስተምሬው ነበር የሆነ ቦታ አንዱ እንደመጣና መሬት ገዛው እኮ አለኝ። የሆነቴ ነው ሊተላይ ነው መርካችሁ። ይሄን ቃል ስትናገር አየው ኢኮኖሚው ከባድ ነው መሬት ገዛው እጂ አሁን ተርፋማ ሆኗል መሰለኝ። ግን ለኔ ምን ማሰጠኝ ገባችሁ ምን እንደሆነ እግዚአብሔር ይመስገን። አይኖቻቸው የተከፈቱ ሰዎች እኮ ወለቴን ይሄ እኮ ቢዝነስ እኮ አይዲያ እኮ ነው። አንዳንድ ጊዜ እኮ ይላችሁ የሆነ ነገር አይተን ነው አይደል ነው እግዚአብሔር ይምራን እንጂ አሜን። ቢመራን እኮ መቼ ነው እግዚአብሔር ሆይ መቼ ነው እጄን እንድሰድ የፈለከው ገባችሁ? መቼ ኢንቨስት ላክ መቼ የሆነ ነገር ላክ አነገረው። አያችሁ ሰው ከሚያየው ተነስቶ ነው የሆነ ነገር ይበላሻል የሚለው። እግዚአብሔር ግን አመለከተው ዶዚስ እዛና ከተተው ለሬከርድ ለምን በጎነቴን አመጣ። እንደውም በሌላ ክፍል ላይ በዚቹ የጥፋት ምድር ተብላ በተጠራች በዚቹ ከተማ የወንድና የሴት ሙሽራ ድምጽ እንደገና ይሰማል። እንደገና ካህናት ጥናቸውን ይዘው ቸር ነው ምሕረቱ ለዘላለም ነው ይላሉ ይላል ሌላ ክፍል። እግዚአብሔር በቁጣው ዘመን እንኳን ለዚች ምድር ምን ያይላታል ምሕረት ርህራይ። ወዳጆቼ ሰቆቃ ኤርሚያስና ኤርሚያስ አንድ ናቸው ባይዘው የተለያዩ አይደሉም። ሰቆቃ ኤርሚያስ ያለቀሰው ኤርሚያስ ስለሆነ ዲፈረንስ ግን በዚች በጣም ነው ያለቀሰው እና ከተናገረው ነገር በጣም ውስጤን ከነካይ ነገር አንዱ ምዕራፍ 3 ላይ የተናገረው ነው። ምዕራፍ ቁጥር 26 ጀምሮ ሰው አለ አየና ያንን የመጣው እንግዲህ አሹ ኤርሚያስ ይመጣል ዲስትራክሽን ብሎ ፍርድ ተናግሯል። በጣም ያሳዝናችሁ ግን ኤርሚያስ ፍርድ ይመጣል ብሎ ፍርዱን አብሮ ኢንቮልቭ ያር በፍርዱ ቀን አብሮ የነበረ ሰው የሚያሳዝን ሰው። አንዳንዶቻችን እኮ ጌታ እንዲያረጋል ብለን እኛ የለንም ከኤርን በኋላ ነው የሚሆነው እናመልጣለን። ኤርሚያስ ግን ፍርድ ይመጣል ብሎ ፍርዱ ሲመጣ ባይኑ ያየ ሰው ነው ኤርሚያስ። የጻፈው መጽሐፍ ታውቃላችሁ ኤርሚያስ የጻፈው ሰቆቃ ኤርሚያስ ምንለው መጽሐፍ በዕብራይስጡ ትክክለኛ ትርጉሙ ኤካ ነው የሚለው። ኤካ ማለት እንዴት how እንዴት ማለት እንደዛ ነው ትርጉሙ። እንዴት ነገር ነው ትርጉሙ እንዴት እንደምለው የመጽሐፉ ጽሁፍ ነው ነገራችሁ ኤካ ነው። እኛ እንደምንለው ሰቆቃ ኤርሚያስ ሰቆቃ ሚል አይደለም። ለምሳላችሁ እንዴት ሪሊ እግዚአብሔር ሰጣት ያችን ከተማ ሪሊ መቅደሱ የእውነት ፈረሰ። የእውነት ህዝቡ ተጉዞ በናቡከደነጾር እጅ ተገባ። እንዴት ይሄን በሚልበት አፍ ግን አንድ ጊዜ እንዲህ አለ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ሲል ይበራላችኋል። ይኸውላችሁ በመሐከል ላይ ማዳኑን ነው የሚያዩት ታውቃላችሁ። በፍርዱ መካከል ምኑን ያስባሉ ምሕረት ያስቡ ነበር ነቢያቶቹ። ሰው ከታናሽነቱ በታናሽ ቀንበር ቢሸከም መልካም እሱ አሸክሞ ዝም ብሎ ለብቻ ይቀመጥ ተስፋ የሆነው ዘንድ ሆነ ይክተት። ለምን ቁጥር 31 እንዲህ ይላል ጌታ ለዘላለም አይጥልምና ኢትዮጵያ በሆነ ይላሉ አንዳንድ አገልጋዮች ከኢትዮጵያ ሲመጡ ታውቃላችሁ። እኔ ግን እዚሁ ስለሆንኩኝ ምን ልበል እንደዛ ይላሉ። እዛ በጣም ስለሚጮሁ ኢትዮጵያ ሲሰብኩ ሲመጡና ያገለግሉንና ወይኔ ኢትዮጵያ በሆነ ይላሉ
እኔ ደግሞ ምን ልበል እዚሁ ነኝ እንግዲህ ስለዚህ ጌታ ምን አለ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰው ልጆች ከልቡ እቺን ቃል ለማየት ሞክሬያለሁ ከልቡ ምትለው ፈጽሞ ይለዋል አንዳንድ ትርጉም ላይ but forever አያስጨንቅም ለዘላለም አያስጨንቅም ወይ አያሳዝንም ምን ማለት ነው ባጭሩ የእግዚአብሔር ባህሪ ነው የሚያሳየን እግዚአብሔር ቁጣ ይቆጣል እግዚአብሔር ልክ ነው የእግዚአብሔር ባህሪ ማየት አለብን ተቆጣ አምላክ ነው እግዚአብሔር ቁጣ አስፈሪ ነው በቁጣው መካከል ግን ምሕረት ያለው እግዚአብሔር ሰው ሲቆጣቁ እስኪበርድለት ይቆጣል ተቆጥቶ ሲጨርስ ደግሞ ይበርድለታል ሰው እንደዛ ነው በቁጣ መካከል ምሕረት የለም ይቆጣል ሲጨርስ ይበርድለትና ደግሞ ሌላ ነገር ያዘ እንዲህ ነው በተራ ነው እግዚአብሔር ግን እየተቆጣ ይራራል እየተቆጣ ይምራል እየተቆጣ ተስፋ ይሰጣል እግዚአብሔር ይሄን ባህሪውን ታያላችሁ አንተ ናቡከደነጾር ያረከው ነገር ብዙ ነው እግዚአብሔር አመታቶች ታግሷል ዘመን እቺን ይሁዳን አሳልፎ ከሰጠ ኢምፓየር ካረገ ዘመን ጀምሮ በእግዚአብሔር ላይ ስታምጽ ነው ተው አንተ ሌላው ቀርቶ ሲድራቅ ሚሳቅ አብደናጎምን እሳት ውስጥ የከተትክበት ሪዝን ታስታውሳለህ የከተትክበት ሪዝን አንተ እኮ የወርቁ ራስ ብቻ አይደለም በሙሉ እኔ ነኝ የእግዚአብሔር መንግስት ምትባል የለች ሌላ ኪንግደም አይመጣም እኔ ነኝ ብላ አይደል ያረከው ትዕቢተኛ ሰው እግዚአብሔር ሙሉ ለሙሉ ሊያጠፋ ይችል ነበር ግን ወጥቶ ተወል ይተውልሃል ወዳጆች ይሄንን እንትን ይያልኩ ቤቴ ተነቃቀው ሰሞኑንም በላስት ዊክ ወደ ራሴ ተመልሼ በእውነት ብዙ አሰብኩኝ እግዚአብሔር ለኤልያስ ጉቶ ባይተውለት ቁጥቋጦ ባይተውለት ብዬ በጣም ላይፌ ላይ ሪፍሌክት አረኩኝ እና እናንተም እንድታረጉ ፈልጋለሁ አንዳንድ ነገሮች ላይ ትቶን ቢሆን እግዚአብሔር የሆኑ ሰዎች ላይ እንደው አለው ያልንበት ዘመን ላይ አለ በቃ ከኔ ሌላ ማን ምናምን ያልንበት ዘመን ላይ እስቲ እንይህ ብሎ ትቶን ቢሆን ምን ነው ነበር በእውነት ኢኮኖሚ ይትገባ ነበር እግዚአብሔር ቆርጦ ያቃል ዛፌን ቆርጦት ያቃል እግዚአብሔር እኔ በህይወቴ ማቃቸው የእግዚአብሔር ምሳሮች በህይወቴ አልፈው ያቃሉ እኔ ማልክዳቸው ጉቶን ግን ከስሩ ግን አልቆረጠው ይገርማችሁ መልሶ የሚያቆጣቁት ሰው ማለት እኔ ነኝ በህይወቴ ያየሁት ምና ሆነስ እንደዚህ ሆኖ ቀረ ተብያቃለሁ እኔ ግን ምንድነው የሚለው እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም ምሕረት እኮ ባያረግልን አይደል ቢታወን በኃጢአታችን ቢፈርድብን ጳውሎስ ለኤፌሶን ሰዎች ሊጽፍል ለዚህ እኮ ነው የጻፈለ እናንተ በኃጢአታችሁ በዚህ ሙታን ነበራችሁ መቃብር ውስጥ ያላችሁ ሰዎች ነበር ህይወት የሌላችሁ ከእግዚአብሔር የተለያችሁ ሰዎች ነበራችሁ ግን ይልና ጉቶ የተወለትን ህዝብ ነው የሚያሳየው በምሕረቱ ባለጠጋ ስለሆነ በኃጢአታችን ሙታን በነበር ጊዜ ከክርስቶስ ጋር ህይወትን ሰጠን በጸጋ ቅድም ቅሬታ ማለት ጸጋ አይደለ ከሱ ጸጋ የተነሳለ በጸጋ ድናችኋል ይላል ጌታ የተመሰገነ ይሁን የመጨረሻ ግን ጉቶ ይተወልሃል አለውና ነገር እሱን ብዬ ነው መጨረሻውን ታይም አንድ ምክር ግን መከረው እሱን ብዬ ኔክስት እንከተል ቁጥር 27 ላይ ግን እስቲ እዋት ቁጥር 27 ምን እንደምትል ስለዚህ ንጉሥ ሆይ አለው ይሄን ከነገረው በኋላ ጉቶ ይተወልሃል ላይ ነው እስካሁን እንግዲህ ቆየሁት ምክሬ ስማ ያሽ መከረው ኃጢአት መስራትን ትክክለኛ የሆነውን ነገር አድርግ ክፋትን ለተጨነቁት ቸርነት አድርግ ምናልባት በሰላም የምትኖርበት ዘመን ይራዘምልህ ይሆናል አይደል ነቢያቱ በጣም እኮ ባላንስ ሊሆኑ ሰባኪዎች ናቸው ባላንስ የእግዚአብሔርን ፍርድ ምንም አያስቀርም ይቆርጣል ነው ያለው ምንም እንትን የለም ደግሞ አንዳንድ ሰዎች አንዱ ሰው ሰምታችሁ እንደሆነ አላውቅም ከፊታችሁ ትልቅ ጨለማ አለ እንኳን እናንተ እኔም አላልፈውም ብሏል ሲባል ሰምታችሁ እንደዚህ ቆም ይሉሉ ገባችሁ አንዳንድ ጊዜ እኮ ግራ ይገባል ማለት እግዚአብሔር ራሱ ሞጫ ያጣ አይመስልም አንዳንድ እንትኖች እኮ እግዚአብሔር ራሱ ግራ ይገባው የሚመስሉ መልእክቶችን ሰማል ግን ባላንስ እግዚአብሔር መልእክት በትክክል ቃሉ እንደሚለው በንጽህና ሲያስተላልፍ ነው ይቆርጣል አይልቅህም ማለት እኔ ጸልየል ምናምን ሁሉ አላለው ይገርመኛል እኮ በኔ እጅትና እኔ ነብይ ስለሆንኩ እንግዲህ አናግርልሃለሁ ምናምን እንደ ዘንድሮ እኮ እንደዛ ነው ላናግርልህ ምናምን ይባላል እኮ ሰዎች አሁን በጣም ታላቅ እንትን ይመጣል ይላል አንዳንዶች እኮ ታላቅ ጨለማ ምድሪቱ ላይ ያለው እኔ ግን እስቲ ቆይ ጨርሰዋለሁ ይሏሉ በማለት እንደዚህ የለም ሉዓላዊ አምላክ ነው ያመጣውን ማንንም ሊከለክለው አይችልም ዲል አርግ ነው የሚሉት አይ እውነተኛ ሰው ዲል አርግ አምላክ ጋር መጣለት ማለት ነው ናቡከደነጾር ምክሪ መክረው ጀመረ ምን ማድረግ አለበት አይገርማችሁ ጥበብ ማለት ባይዘው
የእውቀት ስጦታ የጥበብ ስጦታ ምናምን ብለን እናስተላልፋለን የህልም የመፍታት ስጦታ አንዱ ይሄ የጥበብ ስጦታ የሚባለው አንድ ነገር ይሆናል ብሎ ማለት ሳይሆን ለዛ ሶሉሽን ማምጣትም ነው ተብሎ ነው የሚታሰበው ይሄ ዳንኤል እውቀቱ አለው ግን ደግሞ ተመልከቱ ጥበብም ሲሰጠው ምን አድርግ ለሚለው ደግሞ መፍታቱ ጋር ሲመጣ ያለው ይፈታለታል ቀጥሎ ንጉስ ታስታውሳላችሁ ፈርዖን የወፈሩ የከሱትን ሲበሉ የከሱት የወፈሩትን ሲበሉ ህልም አያር ፈርዖን መጣና ምን አለው የከሱት የወፈሩት የሚበሉ 7 አመት ጥጋብ ነበር ረሃብ ይሆናል 7 አመት ረሃብ ነበር መልሶ ጥጋብ ይሆናል አለ እና ምን ላርግ አለ ያ ምን ታረጋለህ ጠብቃ ነው እኔ የምለው ግን ምን አለው እንገራ አለው የምታረጋው ምድሪቱ ላይ እንትን ይሄ ምንድነው የሚባለው ማከማቻ አስቀምጥ ጎተራ ምድሪቱ ጎተራ በጎተራ አርጋታል አሁን እኮ መጀመሪያ ላይ ሲያዩ ሰው ሲያይ ጥጋብ ዘመን ነው ዘመኑ መጀመሪያ የመጣው ጎተራ በጎተራ ሲያይ ምን ይሄ ሰውዬ ነው ስቁንቁን ንጉስ ምንድነው በቃ ጎተራ በጎተራ ምድሪቱ የሚያርገው በቃ ዝም ብሎ ምን ይመጣል ሚሉ እኮ አሉ ግን ምን አይቷል ቀጥሎ ያያችሁ ጥበብ እኮ ይገርም እኮ ነው እግዚአብሔር እኮ አይኖቻችን ይግለጥልን ወገኖች ቀጥሎ የሚመጣን ያያችሁ ቀጥሎ ምንድነው የሚሆነው የሚለው በጣም ማየት ነው ትላንት ከአንዳንድ ወዳጆች ጋር ሳይሆን ነበር አሁን ይሄን ሲዝን መለየት አለብን በእውነት ያንዳንዳችሁ ዝም ብሎ ይሄ ሲዝን እንትን መጣ እንትና ተኮሰሽ ማለት አልፈልግም ምክንያቱም እሱ ውስጥ አልገ ግን ወዳጆች ሲዝንን መለየት በጣም አስፈላጊ ነው ሲዝንን ይለዩ የነበሩ የማን ልጆች ነበሩ የይሳኮር ልጆች 200 ቁጥራቸው 200 ነበሩ ለእስራኤልም ታይምን ይናገሩ ነበር 200 ሌላው እኮ ማቲ ነው እኮ ሲዝን የማይለይ ገፍ ምንም አያረግ ሲዝን የሚለይ ጥቂት ሰው ይበቃል ያቁ ስለነበሩ እስራኤልን ያወጡና ያገቡ ነበር ታይምን የሚያክሰው ወዳጆች what's happening አሁን ሚሊዮን በመንፈስ ዲሰርን አርጎ የሚያቁ ሰዎች ማለት እኮ አሁን በጣም እኮ እውነቴን ነው ነግራችሁ ዝም ብሎ ዜና ያው ታንታኝ አይደለም ነው ምንድነው እየሆነ ያለው ማለት ስፒሪቹዋል ኢየሱስ ክርስቶስ እንኳን ምን አላችሁ እናንተ ሰማይ የሆነ ነገር ሲወጣ ብራ ነው ትላላችሁ የሆነ ነገር ሲወጣ ሊዘንብ ነው ትላላችሁ ይሄንን መልክ መለየ ካውቃችሁ የሲዝኑን ወልድ መጥቶ ወዳጆች ልዑል በመጽሐፍ የተነገረለት መሲ መካከላቸው ቆም አትለዩ ሲዝንን አትለዩ ማለት ኢየሱስ አጠገባቸው ኢየሱስ ይያለ መለይ ቢቆጥሩ እኮ እንዲህ አድርገው ይደርሱበት ነበር ኢየሱስ እንደሆነሱ ዛሬ ይዘንባል ምናምን እዛ ላይ ብቻ እናንተ ኤክስተርናል ነገር ላይ ብቻ መጣጣቁ ውስጥ ዲፕ ግን እግዚአብሔር እየሰራ ያለውን አታቆማል ወዳጆቼ እግዚአብሔር አይኖቻችን ይክፈትልን አሜን ይሄ ሰው ሲፈታልን ነው ቀጥሎ የምታዩት ንጉስ ሆይ እንገራ መፍቴ ልንገር ምን አልባት ይላችሁ እግዚአብሔር ፍርድ እንዲህ ነው የሚታለፈው ቆርጣል ብቻ አይደለም ውጤቱ ተወልሃልም ነው ቀጥሎ ግን አያችሁ የሰው ድርሻ ታያላችሁ በእግዚአብሔር ፍርድ መካከል እግዚአብሔር ይቆጣል አንድ ሲቆጣ ግን ከነዝቁል ስራ አይቆርጥም አዎ ይምራልም ሁለት ሰውስ ምን ያርክ ደግሞ ይመልሳል አያችሁ አንተም አሉ አንተማ ልንገር ናቡከደነጾር ዝም በለ የሆነ የእግዚአብሔር ፍርድ ወጥቶ ምሳር ወጥቶ ዝም በለ ቤተ መንግስት ውስጥ ድቤ እንዳደልቅ ወደ ስራ አሉ ግባ ምን ላ ቀይር ዱራ ያረከው ነገር አለ ምሳሌ ልንገራ ምናልባት የደህንነት ወራት ያረዝም እንደሆነ ዱራ ያረከው ነገር ተቃራኒ ያርግ ምን መሰስ ሜታኖያ ማለት ነው ሪፔንተንስ ቼንጅ ኦፍ ማይንድ ማለት ነው ድሮ ከመታረገው ሌላ አርግ ንሳ ማለት መሰለሽ የድሮውን ትተ ሌላ አርግ ነው ሌላ ነገር አለ እሪ ማለትም ብቻ አይደለም ንሳ አንዱ ፓርት ቢሆንም ስለዚህ የእግዚአብሔር ቁጣ ካንተ እንዲመለስ ምትፈልግ ከሆነ እግዚአብሔር ካንተ የሚጠይቀው ነገር አለ አንደኛ ቅስስበል መጀመሪያ ቅስስበል መንገድ ቀይራል ትክክል አድርግ ድሮ መታረግ ዳስ ረግጥ አይደል ይልኩ ከይሁዳ አምጥተም ወጣቶች ሁሉ ስትረግጥ አይደል ይልኩ ስታፕ አለው ይገርማችሁ በቃ አሁን እዚህ ጋር አቁም አሁን ደግሞ ተገልብጠ መልካም ማድረግ ጀምራል እግዚአብሔር አሁን ምን እንዲያረግ እግዚአብሔር ሪኮንሲደር እንዲያረግ እንደገና መልሶ እስቲ ማለት ፍርድን እግዚአብሔር ከራሱ ግን መሐሪ ስለሆነ ማለት ነው አያችሁ እግዚአብሔር ሌላ ነገር አለ ምህረት ስላለው ይመረ ከሆነ ይሄን አድርግ እግዚአብሔር ይሄን ብዙ ቦታ ኔክስት ዊክ እንቀጥለው ይሄንን ወራውን ሰዓቴም ስላለቀ እንዳንል ብዙ የማራቸዋል ኔክስት ዊክ አሳያቸዋል ዳዊት እንዴት ምህረትን እንዳገኙ ታውቃላችሁ አንዳንድ ነገስታቶች በነ ኢሳይያስ ይመጣላቸውን መልእክት ሰምቶ እንዴት ምህረት እንዳገኙ ታውቃላችሁ ምቅስ ስለሚል ምልስ ስለሚል ፊቱን ወደ ግርግዳ ዞሮ ወይዮ በቃ ልታጠፋኝ ነው አለቀልኝ ለሚሉ እግዚአብሔር ባህሪውን አይተውነዋል ኔክስት ዊክ እሱን እናያለን ከዛ ምንድነው የመለሰው ይሶይ ይሄ በርግጥ ናቡከደነጾር እንደውም ምንድነው ያለው እስቲ ሚምር እንደሆነ እናረጋለው አረገ ግን በጣም እኮ የሚገርም ሰው እኮ ነው ይሄን አላረገም አሁን ኔክስት አሳያችሁ እግዚአብሔር ይገቢ አንድ አመት ሰጠው
አንድ ድፍን ዓመት ሰጠው። አንድ ጊዜ አንድ ሰው ነግሮኛል። አይዶን ነው እንግዲህ መጥፋት ይችላል ይሄ ነገር ባይዘው እንደምን አለ ሲነግረኝ እንደ ቀልድም ነገር ነው። እና ለአንድ ጊዜ አንዱ መዝሙር ይመርጣል ማለት ነው።